ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። እንኳን ደስ አላችሁ! የቡልጋሪያ ሳይታችን በ30% ቅናሽ የመኖሪያ ቤት ከ5.5 ሚሊዮን ብር ሙሉ ክፍያ ጀምሮ እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፉ መስጊድና ኢስላሚክ ማዕከል ነጃሺ ፊት ለፊት በሚገኘው ሳይታችን ቡልጋሪያ ለተወሰኑ ቀናት ብቻ የሚቆይ ለ14 ቤቶችና ሱቆች የወጣ ታላቅ ቅናሽ ይዞላችሁ ቀርቧል። ባለ 1 መኝታ ከ5.5 ሚሊዮን ብር ሙሉ ክፍያ ጀምሮ፣ ባለ 2 መኝታ ከ6.6 ሚሊዮን ብር ሙሉ ክፍያ ጀምሮ፣ ባለ 3 መኝታም ከ10.1 ሚሊዮን ብር ሙሉ ክፍያ ጀምሮ ያገኛሉ። ልብ ይበሉ፣ ከላይ የተጠቀሰው ዋጋ ቅድመ ክፍያ ሳይሆን ጠቅላላ ክፍያ ነው። ይፍጠኑ፣ ይህ ዕድል እንዳያመልጣችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ምንኛ ታደለ ይላል። ማን ነው እሱ? ምንኛ አማረለት። ዛሬ በዱንያ ላይ ትምህርት ተምራችሁ ውጤታችሁ አምሮ የምስክር ወረቀታችሁ የተሰራችሁት ፈተና ኤኤ አርጋችሁት ኤ ነው የሚባለው አይደል? ድፍን አርጋችሁት ያማረ ሆኖ ስታይ የሰው ልጅ ደብቆ ይዘዳል እንደ ውጤቱ ሰው በሞላ እንዲያዩለት ይፈልጋል። ውጤቴን ይላል። በዘመኑ ደግሞ ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ይፖሰታል። ለምን? ውጤቴ እንኳን ደስ አለ በሉኝ፣ ኮንግራ በሉኝ ይላል የሰው ልጅ። በዱንያ ሀያቱ የተሳካ የትምህርቱን የልፋቱን ውጤት ያማረ ሆኖ ሲያገኘው ሁሉም ሰው እንዲያነብለት፣ ሁሉም ሰው እንዲያይለት ይመኛል የሰው ልጅ። አዎ ትክክለኛ ስኬት ማለት የት ነው? መልሱልኛ። ጀነት ነው። ፈመን ዙህዚሃ አኒናር ወኡድኺለ አልጀና፣ ከጀሃነም ተርቆ ጀነት የገባ ፈቀድ ፋዝ አለ አላህ። በእርግጥም ለትልቅ ስኬት ለትልቅ ድል በቅቷል። ድል ማለት ስኬት ማለት ከጀሃነም ርቆ ጀነት መግባት ነው። ፈመን ዙህዚሃ አኒናር ወኡድኺለ አልጀና ፈቀድ ፋዝ ይላል አላህ። ከጀሃነም ርቆ ጀነት የተገባ ሰው በእርግጥም ለስኬት በቅቷል አለ። አዎ ምንኛ ታደለ ያልኩት ማን ነው? ነገ የውመል ቂያማ መዝገቡ ያማረለት። መዝገባችን ምንድነው? እስቲ እድሜያችን አሁን ስንት ነው? ወደ ኋላ እንሂድ። ያሳለፍነው ስንት ዓመት ኖረናል ዱንያ ላይ? አሁን ያለንበት 30 40 50 80 60 20 እሺ፣ ከዛ በፊት የነበረው እንዴት ነበረ? ሂሳብ አድርጌ ምርመራ አድርጌ ራሴን ተሳስቤ ያማረ አግኝቻለሁ። ፐርሰንቱ ከ60% በላይ ነው ወይስ ከ50% በታች ነው? የቱ ነው ኸይር ስራ የበዛው? የቱ ነው መጥፎ ስራ የበዛብኝ? እንዴት ነው ብዬ ራሴን መርምር ያለው። ለምን? ነገ መዝገብ አለ ጥርት ተደርጎ የሚመጣ። ያ መዝገብ ከመምጣት በፊት ዛሬ ኦዲት እናድርግ። ሐሲቡ አንፉሰኩም፣ ነፍሶቻችሁ መርምሩ። ቀብለ አን ትሐሰቡ፣ ከመመርመራችሁ በፊት አለ ዑመር። አዎ ሂሳብ ስሩ። ዛሬ ሂሳብ ሰራተኛ ንግዱ ኦዲት ሊደረግ ነው ሲባል፣ ግብሩ ታክሱ ሲባል በሂሳብ ሰራተኛ አንድ ነጋዴ አሰርቶ እስቲ ጋር ሊያስጠይቀኝ ይችላል? የለም። ጥርት አድርጎ በዱንያ ጉዳይ ላይ ይሄዳል። የዱንያ ጉዳይ ያስ ብቻችን የምንሆንበት ምንም በደል የለበት መዝገብ፣ በደል የለውም። የዱንያው እንኳን በደል ሊቀላቀልበት፣ ያ ግን በደል የሚባል የለውም፣ በደል የለውም። አላህ በፍትህ እያንዳንዷን ነገር በማስረጃ ያመጣል። ጡባ አሉ። ምንኛ አማረ፣ ምንኛ ታደላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ማን ነው እሱ? ሊመን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ። ሰሒፋው ላይ መዝገቡ ላይ መጽሐፉ ላይ የሚሰጠው መዝገብ ላይ ብዙ እስትግፋር ምህረት የበዛለት ረቢ እግፊር ሊ ያለበት አስተግፊሩላህ ያለበት ያለ ሰው ይሄ መዝገቡ በዚህ የበዛለት ነገ የውመል ቂያማ መዝገቡ በቀኝ እጁ የተሰጠ ምንኛ ታደለ አላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አዎ ይህ መጽሐፍ ይመጣል ነገር ወውዲዐ አልኪታብ መጽሐፉም ይቀረባል አለ። ወተረል ሙጅሪሚነ ሙሽፊቂነ ሚማ ፊህ ወዲያውም ሙጅሪሞች በውስጡ ካለው ነገር ፈሪዎች ሆኖ ታገኛቸዋለህ፣ ታያቸዋለህ አለ አላህ። ወየቁሉን ይላሉ ያ ወይለተና ዋጥፋታችን ይላሉ፣ ይቆጫሉ። ማሊ ሃዘል ኪታብ ይህ ምን አይነት መጽሐፍ ነው ይላሉ። ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ አለ። ትልቁንም ትንሹንም የቆጠራት ቢሆን እንጂ እያንዳንዱ መዝግቦ ያመጣ ቢሆን እንጂ ምንም ያልተው ኪታብ ምን አይነት መጽሐፍ ነው?
ወወጀዱ ማ አሚሉ ሐዲረን ወላ የዝሊሙ ረቡከ አሐዳ። ጌታም አንድንም አይበድልም። እነሱ የሰሩት ነገር ሁሉ የቀረበ ሆኖ ያገኙታል፣ ማንም ሳይበደል። መጽሐፉ ይመጣል። የዛኔ ሲመጣ ወኩለ ኢንሳኒን አልዘምናሁ ጣኢረሁ ፊ ዑኑቂሃ፣ በራሪውን ብሎ አደረገ። ምኑን? መጽሐፉን እኮ ነው። አንገቱ ላይ አስያዝነው አለ። ወኑኽሪጁ ለሁ የውመል ቂያማ፣ የቂያማ ቀን የትንሣኤ ቀን እናወጣለታለን። ኪታበን የልቃሁ መንሹራ፣ የተዘረጋው ነው የሚያገኘውን መጽሐፍ እናወጣለታለን፣ የሚያነበውን ይዛኔ። እቅራ ኪታበክ፣ መጽሐፍን አንብብ። ከፋ ቢነፍሲከ ልየውመ ዐለይከ ሐሲባ፣ ዛሬ በአንተ ላይ ተቆጣጣሪነት በነፍስህ በቃ። ራስህ ነው የምታየው፣ ራስህ ታነበዋለህ፣ ውጤቱን ታየዋለህ። እየው እስቲ አንብበው፣ በራስህ ይብቃ ይላል ሱረቱል ኢንሺቃቅ ላይ አላህ ሲናገር ፈአማ መን ኡትየ ኪታበሁ ቢየሚኒህ፣ ያ መጽሐፉ በቀኙ የተሰጠውማ ፈሰውፈ ዩሓሰቡ ሒሳበን የሲራ፣ በእርግጥም ቀላል ምርመራን ይመረመራል። ወየንቀሊቡ ይመለሳል፣ ኢላ አህሊሂ ወደ ቤተሰቦቹ፣ መስሩረን ተደሳች ሆኖ የተደሰተ ሆኖ ወደ ቤተሰቦቹ ይመለሳል። ወአማ መን ኡትየ ኪታበሁ ወራአ ظህሪ፣ መጽሐፉን በጀርባው በኋላው የተሰጠውማ ፈሰውፈ የድዑ ሱቡራ፣ ዋ ጥፋቴ በማለት ጥፋትን በእርግጥም ይጣራል። ወየስላ ሰዒራ፣ የተጋጋመች እሳት ውስጥም ይገባል። ሱረቱ አልሐቃ ላይ ምናል ደግሞ ፈአማ መን ኡትየ ኪታበሁ ቢየሚኒህ፣ ያ መጽሐፉ በቀኝ የተሰጠውማ ፈየቁል ይላል ሃኡም ቅረኡ ኪታቢያ፣ ይኸውንኩ መጽሐፌን አንብቡልኝ ይላል። ዱንያ ላይ ሰው ውጤቱ ያማረ ሲሆን ይኸው እዩልኝ ብሎ በፌስቡክ እንደሚያሳየው የዛኔም ይኸው አንብቡልኝ መጽሐፌ ያማረ እዩልኝ ይላል። ኢኒ ظነንቱ አኒ ሙላቂን ሒሳቢያ፣ እኔ ምርመራዬን የምገናኝ መሆኔንም በእርግጥም አረጋገጥኩ ይላል። ተዘጋጅቼ ነበር። ፈሁወ ፊ ዒሸቲን ራዲያ፣ እርሷም በተወደደች ኑሮ ውስጥ ይሆናል። ፊ ጀነቲን ዓሊያ፣ በከፍተኛ ጀነት ውስጥ አለ። ቁጡፉሃ ዳንያ፣ ፍሬዎቿ ቅርብ የሆኑ ቁጡፉሃ ዳንያ፣ የሚበሉት ፍሬዎች የጀነት ቅርብ ናቸው። እስቲልን እንተ ጋር ወዲያው ስታስበው የሚመጣ ስታስበው ብቻ ፊት ለፊት የምታገኘው የድሎት ህይወት፣ የቅንጦት ህይወት፣ የደስታ ህይወት ማለት ጀነት ነው። አላህ ጀነት አላህ ይወፍቀን። ጀነት ውስጥ ወንድሞች እርጅና የለም። ጀነት ውስጥ ሞት የለም። ጀነት ውስጥ በሽታ የለም። ጀነት ውስጥ ህመም የሚባል የለም። ሁሌ ወጣት ናችሁ እርጅና የለባቸው ይባላሉ። ሁሌ በህይወት ናችሁ ሞት የለባችሁ። ሁሌ ጤነኞች ናችሁ በሽታ የለባችሁ ይባላል። ዱንያ ላይ የሆነ ነገር ሲመጣ የሆነ ነገር ይመጣብኛል ትላለህ፣ ሰላም ያሰጋኛል ትላለህ፣ ጦርነት ይመጣና ንብረት ይወድምብኛል ትላለህ። ጀነት ውስጥ የለም። አላህ የጀነት አላህ ያድርገን። አላህ የጀነት አላህ ያድርገን። አላህ የጀነት አላህ ያድርገን ያ ረብ። ጀነቱን 3 ጊዜ ጠየቃሉ ነብዩ ሰለላሁ ዐለይሂ ወሰለም። ጀነት ራሷ በቀን እኮ 3 ጊዜ አላሁመ ኢኒ አስአሉከ ሪዳከ ወልጀና ብለህ አላህ ወይ ጀነትን እጠይቅሃለሁ ጀነት አስገባኝ ብሎ አንድ ሰው ጀነትን 3 በቀን ከጠየቀ ጀነት ራሷ ያ ረብ ጀነት አስገባው ትላለች። ከጀሃነም እሳትም የተጠበቀ ያ ረብ ጠብቀኝ ብሎ አላህን የተማጸነ ጀሃነም ራሷ እንዳታስገባው ጠብቀው ብላ ትማጸነለታለች። ቁጡፉሃ ዳንያ፣ ፍሬዎቿም ቅርብ የሆኑ ኩሉ ብሉ ይባላሉ። ወሽረቡ ጠጡም፣ ሀኒአን ቢማ አስለፍቱም፣ ባስቀደማችሁት ፊል አያሚል ኻሊያ፣ ባስቀደማችሁት ቀናቶች የምትደሰቱ በምድር ዓለም በዱንያ ላይ በነበራችሁበት ሰዓት አሳለፋችሁት መልካም ስራ ይኸው ዛሬ ውጤቱ ነው። ብሉ ጠጡ ይባላሉ። ወአማ መን ኡትየ ኪታበሁ ቢሽማሊህ፣ ያ መጽሐፉማ በግራው የተሰጠው ፈየቁል ይላል ያ ለይተኒ ዋ ጥፋቴ፣ ለም ኡተ ኪታቢያ መጽሐፌም ባልተሰጠው፣ ወለም አድሪ ማ ሒሳቢያ ምርመራዬን ምን እንደሆነ ባላወቁ፣ ያ ለይተሃ ዋ ጥፋቴ ይላል ይመኛል። ያ ለይተሃ ካነት ልቃዲያ፣ ሞት ህይወት የምትባለው ህይወት የሚባለው ነገር ሞት የሚባለው ነገር እንደው ዛሬ ተፈጻሚ ሆና ሞቴን ባገኘው ይላል። ሞት ግን ይመኙታል እንጂ አኼራ ላይ ሞት የለም። ጀነት ውስጥ ሞት የለም፣ ጀሃነም ውስጥ ሞት የለም። በጀነትና በጀሃነም ሰዎች መካከል ሞት በበግ ምስል ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ አህለል ጀና፣ የጀነት ሰዎች እናንተም የጀሃነም ሰዎች ይጠራሉ። ይኸው ዱንያ ላይ ሲያሳድዳቸው የነበረው ሞት ራሱ ይታረድና ሞት ይሞታል። ስለዚህ አኼራ ላይ ሞት የለም። ጀነት ውስጥም ሁሌ ህይወት ነው ብያቸዋል። ጀሃነም ውስጥም ሁሌ
የስቃይ ህይወት ነው። አላህ ይጠብቀን። ማ አግና አኒ ማሊያ ገንዘቤ ከኔ ምንም አላብቃቃኝ አልጠቀመኝ። ሀለከ አኒ ሱልጣንያ ኃይሌም ከኔ ላይ ጠፋ ይላል። ሁዙ ያዙት፣ ፈሁሉ እሰሩትም ይባላል። ثم في سلسلة زرعها 70 ذراعا فاسلكوا ከዚያም ርዝመቷ 70 ክንድ በሆነች ሰንሰለት ውስጥ አስገቡት። ለምን? ኢነሁ ካነ ላ ዩእሚኑ ቢላሂ አልዓዚም እነሆ እርሱ ታላቅ በሆነው ጌታ በአላህ አያምንም ነበረ። ወላ የሑዱ ዐላ ጠዓሚል ምስኪን ድሆችንም በማብላት አያግባባም አያነሳሳም ነበር። ጭራሽ እንቅፋት ነበር የሚሆነው። አብሎ አጠጡ አይልም፣ እንቅፋት ነበር የሚሆነው። ፈለይሰ ለሁል የውመ ዛሬ ለሱ የለውም ሃሁና እዝች ቦታ ላይ በአኺራ ላይ ሐሚም ዘመድ የለውም። እሱ ሊያግዝ ሊረዳ የሚችል ዘመድ የለውም። ወላ ጠዓሙን የሚመገበው ምግብ የለውም ዛሬ ኢላ ሚን ግስሊን የጀሃነም ሰዎች ቁስል እዥ ምግብ ቢሆን እንጂ ሌላ የለውም። ላ ያእኩሉሁ ኢላ ልኻጢኡን ኃጢአተኞች ወንጀለኞች እንጂ አይበሏትም። ስለዚህ መስገብ በኸይር ካልሞላ ይላሉ አንድ ዓሊም فهذه الصحيفة እቺ መዝገብ ኢለም ተምቱምላ ቢልኸይሪ ሙሊአት ቢሸር በኸይር ካልሞላች በምንድን ነው የምትሞላው? በሸር ነው የምትሞላው። ስለዚህ ይሄ ቀን አለ። ደስተኛ ማለት ጀግና ማለት ስኬታማ ማለት መዝገቡ ያ ማለት ነው። መዝገቤ እንዴት ነው? እስቲ እንፈትሸው። እዚህ ቁጭ ብዬ የሰራው ስራ ያሳለፍኩት ቀናት ያሳለፍኩት ዓመታት ምን ይመስል ነበረ? ዛሬ ራሴን ልፈትሽ፣ ዛሬ ራሴን ልጠይቀው። እስትግፋር ማድረግ ወደ አላህ መመለስ ግድ ነው። አሁን ያለንበት ሰው እዚሁ ወቅቱ ራሱ አያስገድደን? የነዳጅ ሰልፉ እንዴት ነው? የተመቸው አለ ከማከላችን? ሁሉም ላይ መጥቷል እኮ። ትራንስፖርት አተን በእግር እንሄዳለና በነዳጅ ሰልፉ የነዳጅ ሰልፉ ኑሮውን አስወደደው አይደል? ሸቀጦች ላይ ዕቃ ጨመረ። ሁሌም አንድ ሙስሊም የሚለው ምንድነው? ኃጢአቴ ወንጀሌ ነው ይህ ሁሉ ነገር ያመጣው። መፍትሄው ምንድነው? እስትግፋር ነው። መፍትሄው ምንድነው? ወደ አላህ መመለስ ነው። ፈፊሩ ኢለላህ ወደ አላህ ሽሹ ነው። ወደ አላህ መሸሽ ነው መፍትሄው። ያ ረብ አንተ አንሳልን በላውን ብለን አላህን መማጸን ነው መፍትሄው። ሌላ የለውም መፍትሄው። ወደ አላህ መመለስ ብቻ ነው። አልይ ምን ይላሉ? በላ አይመጣም በወንጀል ቢሆን እንጂ በላውም አይነሳም በእስትግፋር ቢሆን እንጂ ይላሉ አልይ ረዲየላሁ ዐንሁ። ስለዚህ እስትግፋር ወደ አላህ ስንመለስ የሚደሰት ጌታ አነስ ብን ማሊክ ሐዲስ አልቁርሲ ላይ ባስተላለፉት ላይ ረዲየላሁ ዐንሁ ቃለ አላሁ ተባረከ ወተዓላ አላህ እንዲህ ይላል አሉ ነቢዩ ሰለላሁ ዐለይሂ ወሰለም የብነ አደም አንተ የአደም ልጅ ወይ ኢነከ ማ ደዓውተኒ ወረጀውተኒ አንተ እኔን ከጠየቅከኝ ከከጀልከኝ ወኔ ከተመለስ ገፈርቱ ለከ አላ ማ ካነ ፊከ አንተ ላይ ያለብህን ነገር በአጠቃላይ እምርልሃለሁ ወላ ኡባሊ ምንም ሳይመስለኛል የሁሉ አጥፍታለሁ አንተ ብቻ ተመለስ እምርልሃለሁ። የብነ አደም አንተ የአደም ልጅ ወይ ለው በለቀት ዙኑቡከ ዐናነ ሰማ ወንጀል የሰማይ ጣሪያ ቢደርስ ثم استغفرتني كذا مارين بلا يا ربي اغفر لي بلا ودني كتملس غفرت لك لا تمر الله ولا أبالي من مساي مسلين يا ابن آدم أنت يا آدم لجوي إنك لو أتيتني بقراب الأرض خطايا أنت مدرمي مولا كبار وانجلو تسرت بتمتا ثم لقيتني كذا موالاني بتقنانين لا تشرك بي شيئا بري لا من مسات تقرى كمتا لأتيتك بقرابها مغفرة الصاني مولا مهرتي كربها اللو أهو وأن استغفروا ربكم قرآن الله نتناقروا وأن استغفروا ربكم يتاتشهن مهرت لمنوا ثم توبوا إليه كزم ودسم تملسوا يمتعكم متاعا حسنا إلى أجل مسمى اسكتوستن درس ملكا متكمن يتكمتشهنا ويؤتي كل ذي فضل فضله على الله سبحانه وتعالى يترفات بالبيت هلو الله شروطهم من دون ستوان وإن تولوا نجد بنزر بلاتشو استغفار الطيقم
አልመለስም ብላችሁ በወንጀላችሁ ግን ከሄዳችሁ አለ አላህ ፈኢኒ አኻፉ ዐለይኩም እኔ በእናንተ ላይ ይሰጋለሁ ዐዛበ የውሚን ከቢር አለ ያኔ ታላቁን ቀን ቅጣት እፈራላችኋለሁ። አላህ ነቢያቶች በአጠቃላይ እስትግፋር እንዲጠይቁ ህዝቦቻቸውን ምህረት እንዲጠይቁ አዟቸዋል። ረሱል ዓለይሂ ሰላቱ ወሰላም እንደዛው አድርጓል። ሁድ ዓለይሂ ሰላም ህዝባቸውን ሲመክሩ ምናሉ? ወያ ቀውሚ ህዝቦች ወይ እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ፣ ثم توبوا ኢለይህ ከዛም ወደሱ ተመለሱ፣ ከወንጀላችሁ ታቀቡ። ዩርሲሊ ሰማአ ዓለይኩም ሚድራራን ይህን ካደረጋችሁ ከሰማይ በተከታታይ ዝናብን ይለግሳችኋል። ወየዚድኩም ይጨምርላችኋል፣ ቁወተን ኃይልን ብርታትን ቁዋን ይጨምርላችኋል። ኢላ ቁወቲኩም በብርታታችሁ ላይ በኃይላችሁ ላይ ኃይልን አላህ ይጨምርላችኋል። ወላ ተተወለው ሙጅሪሚን አመፀኞች ሆናችሁ አትሽሹ ይላል አላህ ሱብሓነሁ ወተዓላ። ኑህ ዓለይሂ ሰላም እንደዛው ህዝባቸውን ምህረት እንዲጠይቁ አዘዟል። ኑህ ዓለይሂ ሰላም አጂብ እኮ ነው የእሳቸው ሲገርማል። 950 ዓመት እስቲ አስቡት። 950 ዓመት ከነቢዩ ኡማ የሚኖር አለ? የለም እኮ የነቢዩ ኡማ እድሜው ከ60 እስከ 70 ነው አቬሬጁ። ከ70 የሚያልፈው ጥቂት ነው። 950 ዓመት ወደ ተውሂድ በመጣራት ከሽርክ አቁሙ በማለት የዳዕዋ ሕክማቸው ጥበባቸውን እየቀየሩ እኒ ዳዕውቱ ቀውሚ ለይለን ወነሃራ እኔ ህዝቦቼን አልመው በቀንም በሌሊትም ተጣሯል። ሱብሃንአላህ አመፀኞች የዛኔ ነበሩ፣ ከዛ በኋላ መጥተዋል። ዛሬም አሉ አመፀኞች፣ አምባገነኖች ዛሬም አሉ። አላህን መገዛት የለብህም ብለው የአላህን ቤት የሚያፈርሱ፣ አላህን መገዛት የለብህም ብለው ምእመናንን የሚያስሩ የሚያሰቃዩ። ለምን? እነሱም እኛም ተፈትነን ኢማናችሁ ምን ያህል ነው? ጽናታችሁ ምን ያህል ነው? ለምን? እቺ ዱንያ የማብቃ ጊዜ አለ። የዛኔ አመፀኞቹ ከባዱ ቅጣት ሲመጣላቸው ሰብር አድርገው ከአላህ ጋር ግንኙነታቸውን አሳምረው የቀጠሉ ደግሞ ነገ በጀነት ላይ ያንበሻብሻቸዋል። ዱንያ ላይ የመከራ አይነት የተፈራረቀበት ሰው የመከራ አይነት ያየ ሰው አላህ አንድ ጊዜ ጀነት ውስጥ ነክሮት ሲያወጣው እስቲ ዱንያ ላይ የነበረው ስቃይ መከራ እንዴት ነበር ሲለው ምንም መከራ አላየውም ይላል። ለምን? የጀነቷ ያቺ ትንሽዬ ጸጋ የዱንያን መከራ ያስረሳዋል። በዱንያ ላይ ሲቀማጠል የነበረ ምሳው ዱባይ ራቱ የሆነ ቦታ እንደፈለገ ሲሆን የነበረ እስቲ ተብሎ ጀሃነም ውስጥ አንድ የተነክሮ ሲወጣ የዱንያ ቅንጦት እንዴት ነበር ሲባል አንድም ኸይር ነገር አላየውም ይላል። የጀሃነም እሳት ባንድ ያስረሳዋል። ከባድ ናት የጀሃነም እሳት ከዱንያ እሳት 69 እጥፍ ትበልጣለች ተብሏል። የጀነት መጠቃቀሚያው ከዱንያ ጋር በስም እንጂ የሚመሳሰሉት በምንም መልኩ አይገናኙም። አላህ የጀነት አላህ አድርገን ከጀሃነም አላህ ይጠብቀን። ኑህ ዓለይሂ ሰላም ዳዕዋ አደረጉ። ከዳዕዋቸው መካከል አንዱ ምንድነው? እስትግፋር አድርጉ ባካችሁ ህዝቦቼ። ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ። ኢነሁ ካነ ገፋራ ሙባለጋ ነው። እርሱ እጅግ ሲበዛ አዛኝ መሐሪ የሆነ ጌታ ነው። ምህረት ከጠየቃችሁ ዩርሲሊ ሰማአ ዓለይኩም ሚድራራ ከሰማይ በተከታታይ ዝናብ ይለግሳችኋል። ወዩምዲድኩም ቢአምዋሊን በገንዘብም ሀብታም ያደርጋችኋል። ወበኒነ ልጅ የሌለ ልጅም አላህ ይሰጣል። ያ ወበኒነ ልጅም አላህ ይለግሳችኋል ወንድ ልጆችን። ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ አትክልቶችና ትናንሽ ጅሮቶችንም አላህ ያደርግላችኋል። እስትግፋር እኮ በእስላም የታዘዝነው እንደው በወንጀል ብቻ አይደለም። አሁን ሰላት ሰገድን ምን አለ? ሰላም አለይኩም ካለ በኋላ አስተግፍር ለለም። አው በኢባዳ ላይ እስትግፋር አለ። ለምን? ያጓደልኩት ካለ ኢባዳው ላይ ሰላቱ ላይ የሆነ የወደድኩት ነገር ካለ አላህ ምህረት ለግሰኝ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደመጣው ኢዘን ሰረፈ ሚን ሰላቲ እስተግፈረ ሰላሰን ሰላት ካጠናቀቁ በኋላ 3 ጊዜ አስተግፊሩላህ ይላሉ። ወካነ ኢዛ ጀለሰ መጅሊሰን የሆነች ቦታ ላይ ቁጭ ብሎ አላህ መልክተኛ አው ቀረአ ቁርአን ወይ ቁርአን ቀርቶ ከሆነ አው ሰላ ሰላተን ወይ ሰላት ሰግዶ ከሆነ ፊ ዱቡሪሃ ካጠናቀቁ በኋላ ሰዎች ጋር ተሰባስበው ዳዕዋ አድርገው ምክር ነግሰው ኸይር ነገር ላይ አውርተው ከጨረሱ በኋላ የአላህ መልክተኛ ምን ይሉ ነበር? ሁሌ ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይከ። ሱብሃንአላህ። አየህ እንደውም እኮ የዚህ ፈድል መጥቷል። ሰዎች የሆነ ቦታ ላይ ተቀምጠው ይሄን ካላደረጉ ወንጀል ላይ ናቸው። ወንጀላቸው እንዲታበስ ሰላም ሆኖ እንዲነሱ መጨረሻ ላይ ችን ማለት አይሱ አፋደናስ ከዛ ሰዎች ወደ ጎረፉበት ሂዱት ጎረፉ። ወስተግፊሩላህ
አላህን ምህረት ጠይቁ አለ። ሐጅ ላይ ቤት ንብረታቸውን ትተው ወንዶቹ ያንፎጣ ለብሰው ፓንት የለ ምን የለ ሁሉን ነገር እንደው በቃ ቀብር ምገባው እንዲህ ነው ብሎ በሚያስቡበት ከዓለም ህዝብ ጋር ተገናኝተው ለበይክ አላሁመ ለበይክ ብለው ለሐጅ ስራ ላይ በወጡበት ሰዓት ላይ የተወሰኑ ስርዓት ካጠናቀቁ በኋላ ወስተግፊሩላህ ኢነላህ ገፉሩር ረሂም ምህረት ጠይቁ አለ። ለይል ሰላት ጀግኖች ነው የሚነሱት አይደል? ለይል ሰላት የሰገዱ ሰዎች ምን ያደርጋሉ? እስትግፋር ካኑ ቀሊለን ሚነል ለይሊ ማ የህጀውን ከሌሊቱ ጥቂት ብቻ ነው ይተኙት የነበረው አለ። ወቢልአስሓሪ ሁም የስተግፊሩን በሌሊቱ መጨረሻ እነርሱ ምህረትን ይለምናሉ። እስትግፋር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እስትግፋር ማድረግ ያለብን ምክንያት ምንድነው ከተባለ ሳናስበው ወንጀል ላይ እንወድቃለን። እስትግፋር ካላደረገን ያቺ ወንጀል ልባችን ላይ ጥቁር ነጥብ ትደረጋለች። ከዛም ዛሬም ሲጨመር ሁለተኛው ጥቁር ነጥብ፣ ሶስተኛ ሲጨመር ሶስት እያለ ምን እያለ ቀልብ ምን ይሆናል? ይጠቁራል። ሐጀረል አስወድ ጥቁሩ ድንጋይ ይባላል አይደል? ከጀነት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከጀነት ሲመጣ ከወተት የጸዳ ነበር አሉ። ከወተት የጸዳ ነጭ ነበር አሉ። ነገር ግን የአደም ልጆች ወንጀልን ያጠቁሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የኛ ቀልባችን ተወራ። የአላህ መልእክተኛ ምን አሉ? ኢነል ሙእሚነ አንድ አማኝ ኢዛ አዝነበ ካነት ኑክተቱ ሰውዳ የሆነች ወንጀል የሰራ ጊዜ ፊ ቀልቢሂ በቀልቡ ላይ ጥቁር ነጥብ ይደረግበታል። ፈኢን ታበ ተውባ ካደረገ ወነዘዐ ወስተግፈረ ምህረት ከለመነ ሱቂለ ቀልቡሁ ቀልቡ ንጹህ ይሆናል። ወኢን ዛደ ነገር ግን ሳይቶብት ሌላ ወንጀል ከጨመረ ዛደት ያቺ ጥቁር ነገር ትጨምራለች። ሐታ ያዕልወል ቀልቡ ዛከ ራን የተባለው ድግድግ ተብሎ በጣም እስኪ ጥቁር ድረስ አለዚ ዘከረ አላሁ ዐዘ ወጀለ ፊል ቁርአን አላህ በቁርአን ላይ የጠቀሰው ከላ በል ራነ ዐላ ቁሉብሂም ማ ካኑ የክሲቡን ከላ ይከልከል ከዚህ ድርጊቱ ይልቁንም አለ በል ራነ ዐላ ቁሉብሂም ማ ካኑ የክሲቡን በልቦቻቸው ላይ የሰሩት የነበሩት ኃጢአት ተደገደገባቸው፣ ጨመረባቸው። ስለዚህ እስትግፋር ወደ አላህ መመለስ፣ አላህን ምህረት መጠየቅ የነብዩ ባህሪ ነበር። ሁለት ሐዲሶችን አንስቼ የዛሬ ፕሮግራሜን በዚሁ ላጠናቅቅ። አንደኛ ረሱል ዓለይሂ ሰላቱ ወሰላም መዲና ተሰደው መከራው ተፈራርቆባቸው መዲና ላይ የተወሰኑ ዓመታት ቁጭ ብለው 6ኛ ዓመት ላይ ወደ መካ ኡምራ ለማድረግ ሲሄዱ ሙሽሪኮቹ ከለከሏቸው። መግባት አትችልም አሏቸው። የሁደይቢያ ስምምነት የተስማሙበት ግን መንገድ ላይ የሄዱ አላህ ይህን ድል እንደሚከፍቱ ነገራቸው። የፈለጉት ምንድን ነው? ይህንን ድል አላህ ነገራቸውና ግን ነቢዩ ምን አላቸው? ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ አላህ ከኃጢአት ያለፈውን የወደፊቱንም ሊምርልህ፣ ወማ ተአኸረ አለ ወዩቲመ ኒዕመተሁ ዐለይከ በአንተ ላይም ጸጋውን ሊያሟላ፣ ወየህዲየከ ሲራጠን ሙስተቂማ ቀጥተኛውን መንገድ ሊመራህ ከፈተልህ። ይህንን ድል ወደ ኸይር ቦታ እየሄዱ ስለ ምህረት ያወራል። ወደ ኸይር ቦታ እየተንቀሳቀሱ ስለ ምህረት ያወራል። እኔ እናንተስ ወንድሜ የት እየሄድን ነው? ምህረት የከበደን መስጊድ ተመላልሰን ሰደቃ አውጥተን እናት አባቴን ተንከባክቤ ለወንድሞቼ መልካም አድርጌ ወይስ ሰርቄ አጭበርብሬ አምታትቼ ውሸት ዋሽቼ ኤክስፓየርድ ያለውን ሽጬ ሰውን በድዬ የሰው ሐቅ ወስጄ ኸምር ቤት ሩጬ ዝሙት ቤት ሩጬ የትኛው ቤት ሩጬ መጥፎ ቦታ ላይ ሄጄ ነገር ግን ምን ከበደኝ? እስትግፋር ከበደኝ። ነብዩ ላይ ግን ምንድነው? ኸይር ቦታ እየሄዱ እስትግፋር። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወላሂ በአላህ ይሁንብኝ ኢኒ ለአስተግፊሩላህ ወአቱቡ ኢለይሂ ፊል የውሚ አክሰረ ሚን 70 መራ እኔ በቀን ከ70 ጊዜ በላይ ወደ አላህ ምህረት እጠይቃለሁ። ስንት ይጠይቃለሁ? ስንት ይጠይቃል? ስንት ይጠይቀሻል? እህቴ እኔ እኮ አሉ አላህ ወደፊቱን ወንጀል የማረላቸው አለዚ ገፈረ አላሁ ማ ተቀደመ ሚን ዘንቢ ወማ ተአኸር ያለፈውን ወደፊት ወንጀል የተማሩት ነብይ ይህን ሁሉ ካደረጉ እኔ እናንተስ
ያ አዩሃ ናስ አሉ በሌላ ሐዲስ እናንተ ሰዎች ወይ ቱቡ ኢለላህ ወደ አላህ ተመለሱ ፈኢኒ አቱቡ ፊል የውሚ ኢለይሂ ሚአተ መራ እኔ በቀን ወደሱ 100 ጊዜ ምህረት አጠይቃለሁ። አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ሲናገሩ ምን አሉ? ኢና ኩና ለነዑዱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ፊ መጅሊሲል ዋሂድ ሚአተ መራ እኛ አንድች ቦታ ላይ ነብዩ ጋር ቁጭ ብለን አንድች መቀመጫ እኮ ነው ነብዩ 100 እንቆጥርላቸው ነበረ። ነብዩ ሲሉ እኛ እንቆጥራለን 100 ምን ሲሉ ረቢ ግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሂም ጌታዬ ማረኝ አንተ አዛኝ ነህ ምህረት ያለህ ጌታ ነህ ምህረትን ለግሰኝ። አቡበክር ሲዲቅ ረዲየላሁ ዐንሁ ትልቅ ቦታ ላይ ሰላት ቦታ ላይ ነው እስቲ ምለምነውን ዱዓ አስተምሩኝ አሉ። ምለምነው ዱዓ ጥሩ ነገር እስቲ ወፍቁኛል ያመላክቱ ሲሏቸው ነብዩ ለአቡበክር ምን በለው አቡበክር የኡሙ ኢማን ያዘ አቡበክር የሁሉንም ውለታ መልሻለሁ። የአቡበክር ሲቀርብ ብለው ለአቡበክር የመሰከሩለት ጀነት የተመሰከረለት አቡበክር ምን በሉት አሉ? አላሁመ ኢኒ ظلمت نفسي ظلما كثيرا ولا يغفر الذنوب إلا أنت فاغفر لي مغفرة من عندك وارحمني إنك أنت الغفور الرحيم. اللهم الله وي إني ظلمت نفسي ظلما كثيرا أني نفسي بزو بدل بديات الله ولا يغفر الذنوب إلا أنت ምህረቱን የሚምሰር ደግሞ ወንጀል የሚምር ደግሞ ካንተ ውጭ ማን የለም። فاغفر لي مغفرة من عندك ካንተ ዘንድ የሆነ ምህረትን ለግሰኝ إنك أنت الغفور الرحيم أنت الجزاء روح كتانا أو وإني لغفار على الله إني مهارين لمن تاب لتملس وآمن لامن وعمل صالحا ملكام سرا لسرا ثم اهتدى كزام كتن من قال لتمرى ይሄ በላ እንዲነሳ ጦርነቱ እንዲነሳ ሀገር ሰላም እንዲሆን ዓለም ሰላም እንዲሆን ኑሮ እንዲስተካከል ጭንቀት እንዲወገድ ትፈልጋለህ ትፈልጋለሽ እፈልጋለሁ እንፈልጋለን ሁላችንም ማለት ምን እናድርግ? استغفار من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب استغفارا ሁሌ يا الله ማረኝ ወንጀለኛኔን ብሎ ራሱን ምህረት የጠየቀ ወደ አላህ የተመለሰ ሐሳብ ጭንቀት ካለ አላህ ያላቅቀዋል ጭንቀቱን ያስወግድለታል። ክራውድ ያለበት ነገር ካለ ነገሮቹ ጥብቅ ካለበት አላህ ይከፋፍትለታል። ورزقه من حيث لا يحتسب رزقንም ካላሰውተ ያመጣለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ምህረት ጠይቀው ወደሱ ተመልሰው ምህረት ተደርጎላቸው ከሚንበሻበሹ ሰዎች አላህ ያድርገን። ከሚንበሻበሹ ሰዎች አላህ ያድርገን። ነገ የውመል ቂያማ መዝገባቸውን በቀኝ እጃቸው ከተሰጣቸው ባሮች መካከል አላህ ያድርገን። ከቂያማ ቀን ውርደት አላህ ይጠብቀን። ያ አላህ ከዛች ቀን ቅጣት አላህ ይጠብቀን። ከዛች ቀን ድንጋጤ አላህ ይጠብቀን። ያ አላህ ስራችንን አላህ ያግራልን። መልካም ስራችንን ገር በገር አላህ ያርግልን። መዝገባችን በእስትግፋር የተሞላ አላህ ያርግልን። ሁሌ ምህረት ምን ጠይቅ አላህ ያድርገን። ሁሌ ምህረት ምን ጠይቅ አላህ ያድርገን። ወደሱ ምን እንመለስ አላህ ያድርገን። ወደሱ ተመላሾች አላህ ያድርገን። ወደሱ ከሚሸሹት አላህ ያድርገን። በሱም ከሚመኩት አላህ ያድርገን። እሱም ብቻ አምነው እሱም ብቻ ይዘው ህይወታቸው ከሚያልፍባቸው ሰዎች መካከል አላህ ያድርገን። ኻቲማችን ያማረ አላህ ያርግልን። ኻቲማችን ያማረ አላህ ያርግልን። ዱንያ አኺራችን በአጠቃላይ የተስተካከለ አላህ ያድርግልን።